እኔ ግን ይኸውልህ ምንም የምለውጠው ሀሳብ አይኖረኝም። ገባ? እኔ ለመውቀስ ሞራሉ የሚኖር አንተ ንጹህ ሰው ነህ። አንተ ስነ ስርዓት አለ። አንተ ስነ ስርዓት አለ። ያንን ነገር ሁሉ ስታረግ ህሊና የት ሄዶ ነበር? ምን ዳፈነው? ያንን ሁሉ ነገር ስታስብ ስታደርግ ዛሬ አንተ እኔ ከእሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርግህ። የፈለገውን ነገር አስብ፣ የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሀሳብ አይኖረኝም። ገባ? ዋት በላ የትናንትና ቪዲዮማ እንኳን አብርሃምን ህዝቡን ነው ያንጫጫው። ህዝቡን ኢትዮጵያ ህዝብ ነው ያንጫጫው። 300 ምናምን ሺህ ሰው እኮ ነው ያየው። አረ የትናንትናውማ ቪዲዮ ማለት ነው የአብርሽና የሩታ የኢሳቅ ነገር ማለት ነው። አረ አብርሽ እኮ እውነት አለው። ተው እንጂ እናንተ እንደ ሀቅ ፍረዱ። ሚስቱን እኮ ያመጣችው ወንድ ማለት ነው ሁሉም ሰው ተቀበለው። በቃ አብራ እንድትሰራ ፈቀደ። አሰቡት እስኪ። አረ አብርሃም እኮ ወዳለው። አረ ወዶ አይደለም ዛሬ እንደዚህ ያደረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች እንዴት ናችሁ? የፋፊ ቤተሰቦች ሰላም ሰላም ብለናል። እንዴት ናችሁ የኔ ውድ ፋሚሊዎች? እንዴት ናችሁልኝ? እኔ ወደ 7000 እየሄድኩ ነው። እስኪ አበረታቴ ቪዲዮን እስከ መጨረሻ ይሊ ኮሜንት ጻፉልኝ። እስኪ እነሱ በቃ በሙዳቸው እየተጫወቱብን ምንም ትምህርት የሌለው ነገር እያረጉ ማለት ነው። እያደጉ አይደል እንዴ? እኔንም አሳድጉኝ እሺ፣ ምን ችግር አለው? ቆታቸው አይደለም። እና ዛሬ ሩታዬና አብርሽ ባረጉን ነገሮች አንዳንድ አስተያየቶች ያው ሁለገብ በሆነበት ነገር ነው የመጣሁት። ማለት ባልና ሚስት እንደ አይነት ንግግር ባያረግ በውስጥ ችግራቸውን ቢፈቱ አሪፍ ነው ብዬ አስባለሁኝ። ማለት ሚዲያ ላይ ስራ ነው፣ አዎ ስራ ነው፣ እንደ ስራ ወስደን እያየነው ነው። ንግግራቸው ላይ ግን ከባድ ነገር የተጣጣሉ ነው። አልፈልግህም እኔም የመጨረሻ ነው እያለ እሱም እየተዛዛቱ እኒህ ልጆች ስህተት ውስጥ እየገቡ ነው። በጣም ስህተት እየገቡ ነው። ማለት አዎ ስራ እየሰሩ ነው ብለን አምነን ተቀብለናቸው ወደንስ ቢበትነንም አብርሃም በሰራው ነገር ተበታትነናል። ማለት ጉርብኛው ቲክቶክ ላይ ማንም ሰው ስለ አብርሽ የሚያወራ የለም። ይሄ ምንድነው? የሰራው ስራ ከባድ ነው። ለሴት የማይመጥን ስራ ነው የሰራው። ያን ነገር አስቦም ሆነ አላሰበም ይቅርታ እየጠየቀ ነው። ግን ሩታን የጠየቀበት ምክንያት አጥጋቢ አይደለም። አሁንም የሩታ ይቅርታ አጥጋቢ አይደለም በሰራው አይነት። ሩታ አሁንም ይሳጋ ፍቅረኛ አላለችም፣ ጓደኛዬ ነው ብላ ነው ትናንትናም የመጣችው። ዛሬም በቃ በጓደኝነት ነው እንጂ በፍቅረኛ አልመጣችም። ፍቅረኛ እንኳን ብትል ኖሮ ይገባው ነበር የዛሬው እንትን ማለት ነው። አብርሃም ግን በትናንትናው ነው የተናደደው። የትናንትናው ቪዲዮ አናዶታል፣ ብዙ ሰው ስለተቀበለው ይሳቅን ማለት ነው። ይሄ ምንድነው? ወደፊት አብርሃምን ወደኋላ ብላ እሷ በይሳቅ ጋር እንደምትሰራ ልቡ ተረዳ። ስለዚህ ዛሬ መጣ። ይሄ ነው፣ ሌላ ምንም ነገር የለውም። እና ውድ ፋሚሊዎቼ አብርሽና ሩታ ወደ ቀልባቸው ተመልሰው በኮሜንቶች ሁለት ጥሩ ኮሜንት ጻፉላቸው። በቃ ልጆች በቃ አሁን ቦታ እየተዋደዱ ለመለያየት እየተጣጣሩ ነው ማለት እኔ አልገባኝም። በእውነት እኔ በጣም እየፈራሁ ነው ፋሚሊ። እኔ ውስጤ እየፈራ ነው። እኔ ስራ ነው የሚለውን ነገር በውስጥ እንኳን ውስጤ፣ ነገር ግን አብርሽና ሩታ ለአንድ ቀን እንኳን ተለያይተው የማያድሩ ሰዎች ናቸው። የሚያውቅ ያውቃል። ስለና አብርሽና ስለና ሩታ ፍቅር የማያውቅ ሰው አለ ብዬ አላስብም። አንዳንድ ሰዎች ድንገት የመጣችሁ ካልሆነ በቀር እኔ በጣም እየፈራሁ ነው። ሁኔታቸው በቃ የሚታረቁበት መንገድ እየራቀ ነው እየሄደ ያለው። ማለት እሱም የራሴን ህይወት እጀምራለሁ ይላል፣ እሱም የራሴን ህይወቴን ጀምሬያለሁ በቃ አልፈልግም ትላለች። ይሄ ምንድን ነው? ይሄ ምን ማለት ነው? እሺ ድርጊቷ መጥፎ ነው። ለሴት ልጅ የማይገባ ነገር አብርሽ አድርጓታል። የማይገባ እንኳን ሚስቱን አይደለም ማለት ነው ፋሚሊ። እኛ ወደንስ ለራሱ የማይመጥን ወደንስ የሱ ወደንሶች እኮ ማለት ነው እንደዚህ በቃላት የሚዘረዘሩ አይደሉም። በተግባር እኮ የሚያደርጉ ናቸው። በተግባር እኮ እጃቸውም አፋቸውም ማንነታቸውን የሰጡ እኮ ናቸው ለአብርሽና ለሩታ። እነሱ ለራሱ አህያን ያረደባቸው አብርሽ። ይቅርታ ለራሱ ለእነሱ መሰራት አለበት ቪዲዮ። አብርሽና ሩታ ይታረቁ ካላችሁ ለኦዲየንስ ብቻ ለራሱ አንድ ቪዲዮ ያስፈልጋል። እንደ ራሴ ስሜት ማለት ነው። ስሜቴ በጣም ነው የተጎዳው። እኔ ፍቅርን ለምን አብሯ ሰራ ሳይሆን ፍቅር ለምን የመጀመሪያ ፍቅሬ ብሎ ቦሰተ በሚለው ነገር ውስጤ ተሰብሯል በጣም። ለምን ታረቁ አይደለም፣ ለምን አብረው ሰሩ አይደለም። ለሴት አይገባትም፣ ለሩታ አይገባትም። ሩታን ማባረር ቢፈልግ በሌላ ምክንያት ማባረሩ መመለስ ይችላል፣ መብቱ ነው። ወንድ ልጅ ነው፣ የፈለገውን ህይወት ነው መኖር የሚችለው። ነገር ግን እሱ አሁን ያደረገው በቃ ምንም የተሰማው አይደለም ጥፋተኝነት። ዝም ብሎ አፉ ላይ ነው እንጂ ይቅርታ አጥፍቻለሁ የሚለው ስብር አላለም።
ይሄ ምንድን ነው? የሆነ ነገር አለ፣ አልተፈታ ነገር አለ። ሩታ ትናገራለች፣ እየተናገረች ነው አሁን። ሶሪ ሰዎች የመተውብኝ ነው። እና ሩታዬ ዛሬም እንደው እነሱ ማለት ነው እነሱ እንድታረቁ የምትፈልጉ ካላችሁ ምርጥ ምርጥ ኮሜንት ጻፉ እንጂ እኒህ ልጆች የያዙት ነገር እኔ በጣም እየከበደኝ ነው። ፋሚሊ እኔ የመጨረሻ ነው የምናገራችሁ። እኔ አብርሽና ሩታ ድራማ ነው መድረሽ ምናምን ይሄ እላለሁኝ። አዎ ነገር ግን ውስጣቸው ያለ መግባባት ስላለ ተለያይቶ ሲሰሩ ክፍተት እየመጣ መለያየታቸው እሙን በጣም ከባድ ነው። በጣም ከባድ ነው። እሱም ሌላ ነገር ያደርጋል፣ እሷም ሌላ ነገር ማፊ ፋይዳ። በእውነት እኔ በጣም ነው የሚያስጠላው። እና ውድ ፋሚሊዎቼ አበረታቱኝ። እኔንም ስለራሳችሁ ደግሞ ዋጋ ስጡ በራሳችሁ። እውነት ፋሚሊዎቼ እኛ የመዳም ቅመሞች ማለት ነው የሰው ልጅ ተጋባ፣ ተሄደ፣ ተጣላ ምናምን እንላለን። ለራሳችሁ ወይነን እምን ላይ ነው ያለ ነው? እኛ ምን እያረግን ነው? አይመለከተንም እኮ። ነገር ግን እናንተ አንድ የምትፈልጉትን ሚዲያ ላይ ያያችሁት ሰው ውጤታማ ሆነ ስታዩት ደስ አይላችሁም? እንደዛ ነው እንጂ እኛ አሁን የራሳችንን ህይወት ማስተካከል፣ የራሳችንን ወይት እንዳለን መፈተሽ፣ ዱዓ ማድረግ፣ ባለን ነገሮች ጥሩ ነገር ማሰብ ነው እንጂ ያለብን ስለ ሰው ልጅ አይመለከተንም። ሰው ልጅ ሰው ነው፣ በቃ ህይወቱን ነው የሚኖረው። ሩታም አብርሽም የራሳቸውን ህይወት ነው የሚኖሩት። እኛ ምንም እነሱ ህይወት ላይ ምንም ፈረጭጨው የለም። እንዳውም አንድ ነገር ላይ እነግራቸዋለሁ ፋሚሊ፣ አንድ ሰው የሚኖረው ፍላጎቱን ነው። ሲቀጥል ደግሞ ከኛ ከወደስ አብርሽ ማንን ነው የሚመርጠው? እነ ዳኒን እነ ጽጌን ነው የሚመርጠው፣ እነ ይሳቅን ነው የሚመርጠው። ለምን? የስራ አጋሩ ስለሆኑ ማለት ነው። አጋር ነው፣ በአጋራቸውን ነው የሚመርጡት። አብረው የሚያሰራቸውን ነው እንጂ የእኛን ይሄ ሆሆብ ዝም ብለን በኮሜንት የምንለውን እና አብርሽ ሩታ የምንለውን አይደለም የሚመርጡት። በስራቸው ያለው ሰው ነው ለነሱ አብሯቸው ስለሚሰራ የሚያከብሩትም ዋጋ የሚያሰጡትም። እኛ ያልገባን አንዳንድ ወደሶች አለን፣ ዝም ብለን ቅጥል እንላለን። እነሱ ክብር የሚሰጡት ለእኛ ብቻ አይደለም፣ ለዛ ላሉት ለእነሱ ነው ክብር እየሰጡ ያሉት። ኦዲየንስማ ተፈለገ ማየት ይችላል ብሏል አብርሽም፣ ካልፈለገ መተው ይችላል ብሏል ተናግሯል። እና ብዙዎቻቸው አትናደዱ። አብርሽና ሩታ በራሳቸው ቪዲዮ ይመጣሉ። እኔንም ላይክ ሪፖርት አድርጉኝ፣ ላይክ ሰብስክራይብ ያደረጋችሁ ኮሜንት ጻፉ። ዛሬ አብርሽና ሩታ ባደረጉት ንግግር እኔ ደስተኛ አይደለሁም። ማለት ባልና ሚስት እንዲወራወር ስለማልፈልግ ነገሩን ለመቋጨት ፍላጎት እንደሌላቸው ነው የሚያሳየው። ወይም እኔ እንጃ። እኔ ፋሚሊ እኔ በጣም ፈርቻለሁኝ። ብቻ ተለያይቶ ማየት አልፈልግም። አብርሽና ሩታ ባልና ሚስት ሆነው ማየት ነው የምፈልገው። አላቅም ምን እንደሚፈጠር አላቅም። እኔ ይሄን ማለት የምፈልገው እንደ ኦዲየንስ ተሰምቶኝ ነው። እሳቸው በቃ ሚዲያ ላይ ድምቀት ሆነው ማየት ነው የምፈልገው። የትናንትናው ግን የይስሐቅ ጋር የተደረገ ቪዲዮ በጣም ተአምር የሆነ ቪዲዮ ነው። ኮሜንቱ ራሱ በጣም የሚያስጠላ ማለት ነው። የሚያስጠላ ስላቸው ለሩታዬና ለይስሐቅ ምርጥ ነው፣ ለአብርሽ ግን በጣም የሚያስጠላ ነው። አበጋዝ ነው የሚሉት ሁሉም ሰው በቃ መልካም መቃጠል። ትወርቃለህ ብለህ ነበር አልወደቀችም። ሴት ልጅ እንድትወርቅ ማንም አይፈቅድም። አንተ በሴት ላይ መጫወት ነው የምታውቀው ምናምን አላሉት። የለም ይሄ ሁሉ ምንድነው? ድርጊቱ ነው። እሱ አሁን አፉ ሌላ ነው፣ ድርጊቱ ሌላ ነው። አብርሽ ሰው የሚጠላበት ምክንያት ይሄ ነው። ያደረገው ድርጊት ሰው የማይመጥን ነው። በአፉ የሚዋራው ደግሞ ሌላ ነገር ነው። አሁን ዛሬ ራሱ ምንድን ነው ያለው?